ሰላም ነው የጠፋው? ጂም ጋሼ ቤት እንዳሉ ታውቃለህ። መተህ እንኳን አትጠይቃችሁም እንዴ? ልክ ነሽ ኑሐሚን። አዎ በጣም ጠፍቻለሁ። እኔ ሲጀመርም እርጉዝ አልነበርኩም። በስም ስህተት ነበር እርጉዝ እንደነበርኩኝ የነገሩኝ። ምን? አዎ ለነገሩ ከተወሰነ ጊዜ በኋላ ሙሉ ለሙሉ ስሜቱ ሲጠፋ እኔም ግራ ገብቶኝ ነበር። ናችሁ? ደህና ነን። በቅርቡ ተጋብተን አብረን ለመኖር እያቀድን ነው። በጣም ደስ ይላል። እንኳንም ተሳክቶልህ ለማግባት አበቃ። ምን ነው ግን ቅር ያለሽ ትመስል? ኑሐሚን ትንሽ ከፍቷታል ማለት ነው አሁን ላይ። ምክንያቱ ደግሞ ናሆም የነገራት ነገር ውስጧን ከንክኗታል። ምክንያቱ ደግሞ እንግዲህ ኑሐሚን ናሆምን ትወደዋለች፣ ታፈቅረዋለች። ነገር ግን ነብሰ ጡር ስለሆነች ነው ለእኔ አይገባኝም፣ በቃ ምንም ማድረግ አልችልም ብላ እጇን አጣጥፋ ተቀምጣ የነበረው። ለምንድን ነው ኑሐሚን ናሆምን የምትፈልገው ካልን ኑሐሚን ናሆምን የፈለገችበት ምክንያት አምራንና እንዲሁም ደግሞ ኤርሚ ሁለቱ የጥቅም ሰዎች ናቸው። ስለዚህ ወደ ህይወታችን የመጡትም ለጥቅም ነው። ምክንያቱም እሱም እኔን አባብሎኛል፣ እሷም ደግሞ ናሆምን የፈለገችውን ለገንዘብ ነው። ከሱ ተቀብላ ለኤርሚ ሰጥታለች። ኤርሚ ደግሞ ከሷ ተቀብሎ ወደ እኔ ያመጣ ነበር። ይሄ ደግሞ ልክ አይደለም፣ ስህተት ነው። ስለዚህ ናሆምና እኔ የተሰበርን ሰዎች ነን። እናም ናሆም ለእኔ ይገባኛል ብላ ታስባለች። ደግሞ ፍቅር ፈልጋችሁት ሳይሆን ፈልጓችሁ ወደ ልባችሁ ይመጣል። ስለዚህ እሷም ደግሞ ፍቅር ቢጤ ይዟታል ማለት ነው። ለዛም ነው አሁን ላይ የኔ እርግዝና እንኳን እውነት አልነበረም፣ ድጋሜ ቼክ አድርጌ ነበረ፣ እነሱም በስም ስህተት እንደሆነ ነገሩኝ። ሲቀጥል ደግሞ እኔም ራሴ ድጋሜ ደጋግመው አሁን ላይ ምርመራ ሲያደርጉልኝ እንዳላረገዝኩኝ የግልጽ ነው ግን ብለዋለች። እሱም ደግሞ ያላት ነገር ቢኖር ምንድነው አንዴ እንዴት ብቻ ተገርሟል፣ ተደንቋል። እና እሷ ግን ስለ እሱና ስለ አምራን ስትጠይቀውም አምራንና እኔ በቅርቡ ልንጋባ ነው ብሏል። በነገራችን ላይ አምራንና እሱ በቅርቡ ከተጋቡ በጣም ትልቅ ችግር ነው የሚፈጠረው። ምክንያቱም አምራን አትሆነውም። አምራን ኑሐሚን እንዳለችው ልትጎዳው የመጣች ሴት እንጂ ልትጠቅመው የመጣች ሴት አይደለችም በጭራሽ ማለት ነው። እና ኑሐሚን አሁን ላይ ናሆምን ልትጠቅመው ነው እያሰበች ያለችው። ናሆም ግን ልቡ ታውሯን። አባቱም እናቱም እንኳን እንደው እናቱ እንኳን በዚህ ልክ ግፍ የምትሰራ ህፃን ልጅን እንኳን ለማስወጣት የጣረች እናት እንኳን ነግረዋለች። እች ልጅ አታፈቅርህም ልጄ፣ እች ልጅ ገንዘብ ነው የምትወደው ልጄ። በፍጹም አይሰማም ማለት ነው። እና አሁን ላይ ተቀይራለች። ደግሞም ኤርሚ ጋር የነበራት ሪሌሽን ከኔ በፊት እንደሆነ ነግራኝ ተማምነናል ብለዋታል። በዛ ሰዓት ታዲያ ኑሐሚን ያለችው ስለነገረችን ያመንካት ብለዋለች ማለት ነው። ለምን? እሷ ስለምታውቅ ነው ጠንቅቃ። አምራን የቀድሞ ኤክሷ አይደለም ኤርሚ ማለት ነው። ኤርሚ ለአምራን ስቲል በልቧ የነገሰ ስቲል በልቧ የምትወደው የምታፈቅረው፣ ፍቅርን ማቀው ባንተ ነው ብቻ ብዙ የምትልለት ነው። ስለዚህ ስቲል ናው ልቧ ያለው ከኤርሚ ጋር ነው። ከናሆም ጋር ያለው ምንድነው? ገንዘብ ነው። ስለዚህ ገንዘብ ፈልጋ ነው እንጂ አንተን ወዳ አይደለም፣ አንተን አፍቅራ አይደለም ብላ ደጋግማ ነግረዋለች። እሱ ለመስማት ዝግጁ አልነበረም። አሁን ላይ ዳጊ ደግሞ እንግዲህ በኑሐሚን ፍቅር ወድቋል ማለት ነው። ዳጊ እንግዲህ በኑሐሚን ፍቅር የወደቀበት ምክንያት ምንድነው ከተባለ ኑሐሚን በነገራችን ላይ ገና ነብሰ ጡር ነኝ ያለች ጊዜ ገና ያኔ ድሮ ነው የወደዳት ማለት ነው ዳጊ ገና ያኔ እንግዲህ ገና መድኃኒት ልትውጥ ስትል ያገኛት ጊዜ ያኔ ሆኑ ነው። ወይኔ ስታምር ግን በተለይ ኤርሚ መጥቶ ተጨቃጭቀው ኤርሚ ይዟት ሲሄድ ወዲያውኑ ምን አለ፣ ወይኔ ግን ይሄ እንዳይሆን ብቻ የልጅ አባቷ ይሄ ነው ምናምን ብሎ ብቻ ወዲያውን ነበረ ከልቡ ያስገባት። እና አሁን ላይ በጣም ደስተኛ ናት። በጣም እየዘለለች ነበር። ነገር ግን ናሆም በነገራት ነገር ተከፍታለች። ለዛም ርዕስ መቀየር እንችላለን እና በቃ ወደ ውስጥ እንግባ በማለት ወደ ቤት ይዛው ገብታለች። ናሆምን ማለት ነው ወደ አባቱ። እና እንግዲህ ዳጊ በነገራችን ላይ ኤርሚን ወዷታልኝ። ነገር ግን አሁን የዳጊ ሚስጥር የሚወጣበት ጊዜ ደርሷል። የዳጊ ሚስጥር ሊወጣ ነው ማለት ነው። እሱም እንግዲህ እንዴት ነው የሚወጣው? ወይዘሮ ዝናሽ በጣም ትልቅ ችግር ነው የሚገጥማት። እስኪ ሌላ የደበቅሽ ነገር ካለ ተናገሪ፣ አንቺ እኮ ምንም ማትደብቂው ነገር የለሽም፣ እንዲሁ ምን አይነቷ መሰሪ ነሽ ብሏታል ማለት ነው አቶ ለይኩን። እንግዲህ አቶ ለይኩንን እና ወይዘሮ ዝናሽን ለማስታረቅ ኑሐሚንና ናሆም
አንድ ላይ ሆነው ሊያስታርቁ ነው ማለት ነው። እንግዲህ ናሆምም ወደ ኑሃሚን ቤት የመጣው አባቴንና እናቴን ለማስታረቅ ነው። በዚህ ደግሞ አንቺ ታግዥኛለሽ ብዬ ተስፋ አደርጋለሁ ብሏታል ኑሃሚንን። ኑሃሚንም አዎ ችግር የለውም እኔ ራሱ እያሰብኩኝ ነበረ እና መታረቅ አለባቸው፣ እሱም ቤቱ መሄድ ማለት ቤቱ መሆን አለበት፣ በተለይ ለልጆቹ ለእናንተም እና እኔ እኮ እስካሁን ድረስ ስትቀር ራሱ እንዴት ነው አልመጣም እያልኩ እያሰብኩ ነበረ ብለዋለች። ዚስ ሚንስ እያሰበችው ነበረ፣ ልቧ ውስጥ ቦታ አለው ማለት ነው። ለምን ዳጊ መጥቷል፣ ኤሚንና ናሆም ግን አልመጡም እና እንዴት ነው ኤሚንና ናሆም ያልመጡት እያልኩኝ ነበረ ብላለች። በነገራችን ላይ ኤሚን እናቷን ነው የምትደግፈው። አሁን ኑሃሚንን እኮ ልጇን እንደዚህ ልታረግ ነበረ ወይዘሮ ዝናሽ ብትባል ኤሚን እሰይ ነው የምትለው። ለምን ኤሚንና ወይዘሮ ዝናሽ አንድ ናቸው። ስለዚህ ምን ብሏታል ዳጊ? ገና ልጅሽም ትሰማለች፣ ለነገሩ ልጅሽ እንኳን እንዳንቺ ናት ብሏታል። እና በሌላ በኩል እንግዲህ ኤርሚያስ መጥቶ ነበረ። ኤርሚያስ ተደባድቧል። ኤርሚ እንግዲህ የመጣበት ምክንያት ሳታስበው አምልጧት ይሁን አስባበት፣ ለነገርየው እንኳን መጀመሪያ ላይ አስባበት ነው። አምራን የኑሃሚንን ልጅ እኮ እንደዚህ አድርጋ ልታስወጣ መርዝ ልታጠጣት ነበር የሚለውን ነገር አስባበት ኑሃሚንን እንዲጠቀልል ኑሃሚንን ኤርሚ ጠቀለለ ማለት ኑሃሚን እዛ ቢሮ ሄዳ አትሰራም። እዛ ቢሮ ሄዳ ካልሰራች እዛ ቤትም ከወጣች ናሆም ጋር አትገናኝም። ምክንያቱም እስቲል አቶ ለይኩን ኑሃሚን እኮ ያረገዘችውን ቢሆን አለማርገዟ ከመታወቁ በፊት ማለት ነው የአንድ ቀን ስህተት ልጅነት አጥቅቷት እንጂ ዘላን ልጅ አይደለችም። ያንተ ሚስት ግን ዘላን ናት ብሎታለኝ። ያንተ የልጅናት ግን ዘላን ናት፣ ታስታውቃለች፣ ተራ ሴት ናት። ማንን? አምራንን። ስለዚህ ስቲል ናው አቶ ለይኩን ኑሃሚን የቤት ልጅ ናት፣ ኑሃሚን ስርዓት ያላት ልጅ ናት፣ በቃ የአንድ ቀን ስህተት ነው እንጂ ያረገዘችው እያለ ነበረ። በዚህም ደግሞ በጣም አመስግነዋለች ኑሃሚን። አቶ ለይኩን አንተ ከሁሉ በላይ ነህ። በዛ ሰዓት እንኳን በከፋኝ ሰዓት በጨነቀኝ ሰዓት ከጎኔ የቆምከው አንተ ነህ። አይዞሽ ልጄ በርቺ፣ ያጋጥማል ነው ያልከኝ፣ ያንተን ውለታ መቼም አልረሳውም ብላ እንግዲህ በጣም ትልቅ ምስጋና አቅርባለታለች። አባቷ በሌላ በኩል በጣም ነው የተከፋው። እንዴ አባዬ የሚያስደስት ነገር ነግሬ እንዴት ትከፋለህ እንዴ? ነፍሰ ጡር አይደለሽም፣ በስህተት ነው የስም መመሳሰል ነው አሉኝ ዶክተሮች እኮ ነው ያልኩ፣ ለምንድን ነው የተከፋው ብለው ነበርና አቶ ተሰማም እንግዲህ አዎ ልጄ እንዲህ ውሸት ለሆነ ነገር ያኔ እኮ አምራን በዛ ሰዎች ፊት በሰው ሁሉ ፊት እንደዛ አድርጋ ስታዋረደኝ ልጅህማ ብላ እንደዛ ስታመነጫጭቀኝ ያኔ ተሰምቶኝ ብዙ ነገር አልኩሽ፣ ልጄ ይቅር በይኝ፣ ልጄ ይቅር ታርጊልኝ ብሎ ጸጸቱን ተናግሯል። አዎ እዚህ ጋር ብዙም ያስተምር ነገር አለው ይሄ ድራማ ማለት ነው። ድራማውን እንደ ድራማ እያየን ትምህርቱን ደግሞ ጭብጥ መያዝ መልካም ነው። ስለዚህ ለሚያልፍ ቀን የማያልፍ ቃል መናገር የለብንም። አሁን የተተፋ ምራቅ አይዋጥም። እንግዲህ አቶ ተሰማ ብዙ ነገር ብሏል በሰዓቱ። ባልወለድኩሽ አንቺን ብሎ ልጅ ኑሃሚን የምትባል ልጅ የለችኝም በቃ እኔ እኮ ያጠፋሁት ከአያቷ አምጥቼ አስተምራታለሁ ብዬ ከአያቷ ማምጣቴ ነው፣ ከገጠር ማምጣቴ ነው ያጠፋሁት እያለ ብዙ ነገር ሲል ነበር ማለት ነው። እና እንግዲህ ይህንንም ጸጸቱን ልጄ ማረኝ ይቅር በይኝ ብሎ አልቅሷን። እሷም አባዬ እኔ እኮ አልተቀየምኩህም ደግሞ ይቅርታ አድርጌልሃለሁ ብለዋለች። በነገራችን ላይ ኑሃሚን አይደለም ይቅርና ለአባቷ ለወይዘሮ ዝናሽ እንኳን ይቅርታ አድርጋላታለች። ወይዘሮ ዝናሽ ግን አለቅሽም ገና አለቅሽም ብላታለች። እና ወይዘሮ ዝናሽ አሁን ላይ ኑሃሚንን ትበቀላታለች፣ ታሳግታታለች፣ ብዙ ነገር ታደርጋለች። ለዛውም ደግሞ ገነትና ኤደንም ሌላ ፈተና ናቸው ለኑሃሚን። ኑሃሚን አሁን ላይ የተጃጃለችው ገነትና ኤደንን ማመኗ ነው። ገነትና ኤደን እንግዲህ አላማቸውና እቅዳቸው እዚህ ቤት መቆየት ነው። ገነት ደግሞ ከተሳካልኝ እንደምንም ብዬ አሁንም ቢሆን ከቻልኩኝ ልጅ ወልድለታለሁኝ፣ ለዛ ግን ታዲያ አብረን ማደር አለብን። ይሄንን ደግሞ ተሰማ ማድረግ አልፈለገም። እኔ እኮ ዝም ብለን እኮ ነው አብረን የተቀመጥነው፣ የድሮ ነገር እኮ የለም። እኔ ደግሞ የምፈልገው እንደ ድሮ እኔንም እንደ ሚስቱን እንደ ሚስቱ አድርጎ በስርዓት አንቺንም ልጁን ደግሞ ልጄ ብሎ እንዲቀበልሽ ነው የምፈልገው ብላለች ለኤደን ማለት ነው። ኤደንና ገነት አላማቸው እዛ ጎዳና ላይ ድጋሜ እንዳንወጣ እነዚህ ሰዎች በጣም ያስፈልጉናል። ስለዚህ በጣም የሚገርመው ነገር እንደዚህ ጅል ናት ለካ ኑሃሚን። በቃ አታለልኳት እያለች እየፎከረች ትገኛለች። ኤደን እኔ አንቺን አያርገኝ፣ እንዴት እንደምበቀልሽ እኔ ነኝ የማውቀው። ጭራሽ አላረገዝሽም። እኔ እኮ አረገዝሽ ብዬ እኔ በላይ አንቺ በታች አርጌ ስይሽ
ወይኔ ኤደን ትላለች ማለት ነው። በጣም ነው የተናደደችው። ወይዘሮ ገነትም ተናደደች በዚህ ጉዳይ ላይ። ምክንያቱም አሁን ከወለደች አንገቷን ትደፋለች፣ እንደፈለግን እንጫወትባታለን እያሉ ሲያስቡ፣ እሷ ግን ነፍሰ ጡር አይደለችም ማለት ነው። እንግዲህ ለናሆምም እኔ እግዚአብሔር ይመስገን አሁን ላይ ነፍሰ ጡር አይደለሁም፣ ስለዚህ መስራት ፈልጋለሁ፣ መቼስ ስራዬን ለሌላ ሰው እንዳልሰጠብኝ ተስፋ አደርጋለሁ ብለዋለች። ናሆምም እንዴ ወንበርሽ አንቺን ነው የሚጠብቀው፣ አታስቢ ነይና ስራሽን ስሪ ብሏታል። እንግዲህ ስራዋን ትሰራለች ማለት ነው። በዚህ ጉዳይ እንግዲህ እሱን ማየትም ትፈልጋለች፣ ስራውን ብቻ ሳይሆን ለምን ኦልሬዲ ናሆምን አፍቅረዋለች ከበፊትም። አሁን ላይ ታዲያ አቶ ተሰማ ልጄ እኔ ግን እዛ ሄደሽ መስራትሽን አልወደድኩትም ይላል ማለት ነው። እሷ ግን አይ አባዬ ለምን አልወደድከውም እንዴ? ምን ናሆምን አፍቅረዋለሁ ስላልኩ ነው እንዴ? አሁን እኮ ስራ ነው የምፈልገው፣ ሌላ መጨመላለቅ እንደዚህ አይነት ሀሳቤ ምናምን አልፈልግም። ደግሞስ ያፈቀሩት ሰው ማንን ሲጠቅም አይቼ ነው የማፈቅረው። አሁን ላይ እንደዚህ አይነት ሀሳብ የለኝም አባዬ፣ እኔም ፈልገው ሰርቼ በዛ ላይ ደግሞ ወጥቶ መግባት ጥሩ ነው ብላ ራሷን አጽናንታለች። እናም ደግሞ ደስ ብሏታል። በጣም ነው ደስ ያላት፣ ምክንያቱም ልቧ ተሰብሮ ነበረ። እና በዚህ ሰዓት እንግዲህ ኤርሚ ሰምተዋል ማለት ነው። ኤርሚ ሲሰማ አላረገዘች ውሸት ነው ተብሏን ሲባል አይ ውሸቱ ነው አይደለም፣ ይልቁንስ ወይዘሮ ዝናሽ እንደፎከረችው አስወጥተው ነው እገላታለሁ ብሏል። ድጋሚ እንግዲህ ሂዶ ተደባድቧል። ልጆቿ ጋር ተደባድቦ እሷን በደንብ አድርጓታንኝ። አሁን ላይ ደግሞ በገነትና በዝናሽ ላይ እየዛተ ይገኛል። ቀጣይ ምን ሊያደርግ ይችላል ሲባል ኤሚንን ይበቀላታል በእናቷ ፈንታ። ኤሚንን እንግዲህ የኤሚንን እናት እንደዚህ ደም አድርጓታል። ደግሞ ዝናሽ ለኤሚን አትነግራትም። ምክንያቱም ምን ሆነሽ ነው ስትላት አንስሮኝ ነው አለች። ለምን ከነገረቻት ኤርሚ መታኝ ካለች በምን ምክንያት፣ ከዛ ምክንያቱም ከነገረቻት ልጄም ትጠላኛለች ብላ ስለፈራች ማለት ነው። በዚህ መሀል ታዲያ ኤሚን ትጎዳለች። ለምን ኤርሚ አፈቀርኩሽ ብሎ እያጃጃላት ነው ማለት ነው። እንግዲህ ቀጣዩ ምን ሊሆን ይችላል የሚለውንም በቀጣይ ክፍል ይዤላችሁ የምመጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ላይክ እያረጋችሁ ሌሎቻችሁም ሰብስክራይብ አድርጋችሁ የደውሉን ምልክት በመጫን አብራችሁን ቤተሰብ ሁኑ። ድራማውን ብቻ ሳይሆን ከድራማው ምን ተማረን፣ ይቅርባይነት ምን ያክል ጠቀሜታ እንዳለው። ኑሐሚን ይቅርባይ ናት፣ ፈጣሪም ጥሏል፣ ጠላትም የውሸት ሆነላትኝ የዛን አውሬ ልጅ እንዳትወልድ ማለት ነው። ምክንያቱም ኤርሚ በጣም አውሬ ነው እንደ ልቡ ማለት ነው። ሴቶች ላይ የሚጫወት የሚያላግጥ ማለት ነውና ከዚህ ፈተና ፈጣሪ ረድቷታልና ትሁት መሆን ማለት በቃ ደግ መሆን፣ ይቅር ባይነት ብዙ ነገሮችን ያስተምራል። ይቅር አለ ማለት ቂመኝነት፣ እንደገና ደግሞ ነገረኝነት ደግሞ ለወይዘሮ ገነትና ወይዘሮ ዝናሽን ታሪክና ሂስትሪ ማየት ነው ማለት ነው። እና ይህን ይመስል ነበር። ቀጣዩን በቀጣይ ክፍል ይዤ የሚመጣ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ የተመኘሁላችሁ ውድ ቤተሰቦቼ